የኢራን ሚሳኤሎች ቴል አቪቭን ማስጨነቅ ጀምረዋል። የእስራኤል ሚስጥራዊ ደህንነት ተቋማት በኢራን ሚሳኤል መመታቱ ሲሰማ ኔታንያሁ ከባድ የተባለ ውርደትን ተከናንበዋል። ከትራምፕ ጋር ግጭት ውስጥ የገቡት ነውጠኛው ጠቅላይ ሚኒስቴር አሁን ደግሞ ከኢራን ያላሰቡት ጥቃት ተሰንዝሮባቸዋል። በሚስጥር የተያዘው የእስራኤል ሚስጥራዊ የስለላ ተቋም ቢሮ መመታት አሁን ሾልኮ በይፋ ወጥቷል። በእስራኤል ያጸፋ ምላሽ ምን ይሆናል የሚለው እጅግ አነጋጋሪ ሆኗል። ዝርዝሩን በትንታኔያችን በሰፊው ይዘነዋል። ቻናሉን ሰብስክራይብ በማድረግ እይታዎትን ይጀምሩ። ቪዲዮ ላይክ ማድረግ ደግሞ ቀዳሚ አድርጎ መልካም ቆይታም። ከፍተኛ የደህንነት ክትትልና ጥበቃ ከሚደረግባቸው ከተሞች መካከል አንዷ በሆነችው በቴል አቪቭ በታሪካዊው የሌቭ ሃኢር አንዲት የኢራን ሚሳኤል የቀጠናውን ወታደራዊ ኃይል አሰላለፍና የውጊያ ደንብን ሙሉ በሙሉ ቀይረዋለች። በአሜሪካና በእስራኤል ጥምረት በኢራን ላይ የተከፈተው መጠነ ሰፊ ጦርነት መጀመሪያ አካል ሆኖ በተሰነዘረው የኃይል ማዕበል ውስጥም ይህ ክስተት መጀመሪያ ላይ ተራና አሳዛኝ የሲቪል መኖሪያ ህንፃ ጥቃትን ተደርጎ ተወስዶ የነበረ ቢሆንም ከጊዜ በኋላ ግን ጉዳዩ እጅግ አስገራሚ፣ አደገኛና ስትራቴጂካዊ ውድመትን ያስከተለ እንደነበር ይፋ ሆኗል። ይህ የእስራኤል እጅግ ሚስጥራዊና ቁልፍ የሆነው የጂኦስፓሻል የስለላ ማዕከል ላይ በትክክለኛ ኢላማ የተሰነዘረ ቀጥተኛና አውዳሚ ምት ነበረ። በይሁዳ ሃሌቭ ጎዳና ላይ የደረሰው ኃይለኛ ፍንዳታ አንድ መኖሪያ አፓርትመንት ህንፃን ሙሉ በሙሉ አፈራርሶ ዶጋመድ ያደረገው ሲሆን በአካባቢው የሚገኙ ሌሎች ህንፃዎች ላይም ከፍተኛ የመናወጥ አደጋን አስከትሏል። ይሁን እንጂ ፍንዳታው ከተከሰተበት ቦታ ጥቂት እርምጃዎች ርቆ ማለትም የፍንዳታው አውዳሚ አቅም በቀላሉ ሊያርፍበት ከሚችልበት በ50 ሜትር ርቀት ላይ የእስራኤል መከላከያ ሰራዊት ቁልፍና ጂኦስፓሻል ስለላ መዋቅር የሆነው የዩኒት 9900 ዋና የቁጥጥር ማዕከል ሆኖ የሚያገለግልና ከተለመዱት የከተማ ህንፃዎች ጋር ተመሳስሎ የተገነባው ብሔራዊ የጂኦ ኦዴቲክ ኢንስቲትዩት ይገኛል ሲሉም እነዚሁ ምንጮች በስፋት እየተናገሩና እየገለጹ ይገኛሉ። ይህ ጥቃት በዘፈቀደ የተሰነዘረ ድንገተኛ አደጋ አልነበረም። ጆናታን ብሮደር ስፓይቶክ የተሰኘ መጽሔት ላይ ባወጣው እጅግ አስገራሚና ሚስጥራዊ ዘገባ መሰረት በወቅቱ በእስራኤል ወታደራዊ ሳንሱር ወይም እገዳ አማካኝነት እንዳይደመጥና እንዳይሰራጭ ተደብቆ የነበረው ይህ ኢንስቲትዩት መውደሙ በተቋሙ ላይ እጅግ ከፍተኛና ከባድ ጉዳት አድርሷል። ከቀድሞው የአሜሪካ ብሔራዊ ጂኦስፓሻል የስለላ ኤጀንሲ ጋር በተደጋጋሚ ጊዜ የሚመሳሰለው ዩኒት 9900 ለዘመናዊ የእስራኤል መከላከያ ሰራዊት ውጊያ እንደ ዋና ዓይንና አእምሮ ሆኖ የሚያገለግል ተቋም ነው። ይህ የሳተላይትና የአየር ላይ ቅኝቶችና የጦር ሜዳ ካርታዎችን፣ የጥቃት ኢላማ መረጃዎችን፣ የመሬት አቀማመጥ ትንታኔዎችን፣ የጠላት ጦር እንቅስቃሴ ክትትሎችና የቀጥታ ድሮን ምስሎችን ያጠቃላል። ይህ ተቋም የሚዘጋጃቸው እጅግ ዝርዝር የሆኑት ባለ 3 አቅጣጫ 3D ሞዴሎች በእስራኤል ከጋዛ ጥቅጥቅ ያሉ ከተማ መንገዶች እንዲሁም ደግሞ እስከ ደቡብ ሊባኖስ ወጣ ብሎ ያሉ መሬቶች ድረስ ለምታደርጋቸው ወታደራዊ ዘመቻዎች ሁሉ እንደ ዋና መሪ ሆኖ አገልግሏል። የኢራን የአገዛዝ መዋቅር ዋና አካላትንና ከፍተኛ መሪውን አያቶላ አሊ ሐሚኒ የስልጣን ይዞታ ያፈራረሰውና የአሜሪካ እስራኤል ጥምር ዘመቻ በሆነው ኦፕሬሽን ኤፒክ ፉሪ የመጀመሪያው ቀውጢ ቀን ላይ የፍንዳታ ጭስ ሲበተን ታይቶ ነበር። ይህም መላ ዓለም ትኩረትን ስቦ የነበረ ሲሆን በግልጽ የሚታዩ የሲቪል ውድመቶች ላይ ብቻ ይህ ጥቃት ተሰንዝሯል። ይሁን እንጂ ከመጋረጃው ጀርባ የእስራኤል ከፍተኛ ባለስልጣናት እጅግ አስፈሪና አስጨናቂ ከሆነ እውነታ ጋር እየተጋፈጡ ነበር። ይህም የእስራኤል ወታደራዊና የስለላ የበላይነት ዋና ምሰሶ የሆነው ተቋም ጥቃት እንደደረሰበትና ይህም ለኢራንና ለቀጠናው ተላላኪ ወኪሎቿ ወደፊት በእስራኤል ደካማ ጎኖች ላይ ጥቃት ለመሰንዘር የሚያስችላቸውን ፍንጭና ፍኖተ ካርታ አሳልፎ ሊሰጥ የሚችል መረዳታቸው እንደሆነም ተገልጿል። የዚህን ጥቃት ታላቅነትና ስትራቴጂካዊ ክብደት ሙሉ በሙሉ ለመረዳት መጀመሪያ ዩኒት 9900 ዋና አይነት ምን ወታደራዊ ዋጋ እንዳለው በጥልቅ ማወቅ ግድ ይላል። ይህ ተቋም ተራ ወታደራዊ ክፍል አይደለም። ይልቁንም የእስራኤል ዝነኛ የስለላ ማህበረሰብ ቴክኖሎጂ አናትና የመጀመሪያው ብሎም የመጨረሻው ጥበብ መገለጫ ተብሎ ይጠቀሳል። በእስራኤል መከላከያ ሰራዊት የወታደራዊ ስለላ ዳይሬክቶሬት አማን የሚንቀሳቀሰው ይህ ክፍል ከኦፌክ ተከታታይ የሳተላይት ምስሎችና የስለላ መረጃዎች ጋር ይገናኛል። ከፍተኛ የተባለም ከፍታ ብሎም የጦር አውሮፕላኖች ከዝቅታ ከፍታ የሰው አልባ አውሮፕላን ድሮኖችና
ስኳድሮኖችን የሚሰበስቡበት መረጃዎች ማቀናጀት ወደ ተግባራዊ ወታደራዊ ጥቅም የሚቀይር ተቋም ነው። በልዩ እይታና የምስል መለየት ችሎታ ያላቸው ባለሙያዎችን እየመለመለ የሚታወቀው ይህ ተቋም ስፔሻሊስቶች ባልተመጣጠነ የውጊያ ስልት ውስጥም የጥቃት ኢላማዎችን መምረጥና ሂደቱ ሙሉ በሙሉ የሚቀይር አቅም አለው። በጋዛና በሊባኖስ የጦር ዘመቻዎች ወቅትም የዩኒት 9900 ባለሶስት አቅጣጫ የካርታ ስራዎች የጦር አብራሪዎችን የመሬት ላይ እግረኛ ጦሮች እያንዳንዱ ህንፃ መካከል በጥንቃቄ እንዲንቀሳቀሱ የረዱ ሲሆን ይህም የራሳቸውን ወታደሮች የህይወት መስዋዕትነት በመቀነስ የጠላትን ይዞታ በትክክለኛነት የመምታት አቅማቸውን በከፍተኛ ሁኔታ አሳድጎታል። የዚህ ተቋም ስራዎች መሬት ውስጥ የተዘረጉትን ሰፊ የዋሻ አውታረ መረቦችን ለማፍረስና ከፍተኛ ዋጋ ያላቸውን የጠላት መሪዎችን በቀዶ ጥገና እንቅስቃሴ ለመምታት እንደ ዋነኛ ምክንያት ተጠቃሽ ነው። እንዲህ አይነቱ ወሳኝ ተቋም በተጨናነቀ የሲቪል መኖሪያ ሰፈር ውስጥ መደበቅ መቻሉ ጠላት በቀላሉ እንዲያገኙ ተብሎ የተሰለለ ስትራቴጂካዊ አደጋ ተብሎ ወይም ደግሞ እንደ መደበቂያ የነበረ ቢሆንም በዚህ የካቲት 28 ቀን 2026 ግን ያ ቁማር ስሌት ሙሉ በሙሉ ሊከሽፍና ለህልውና አስጊ ሊሆን ጥቂት ቀርቶት እንደነበር ዘገባዎች በብዙ ያመላክታሉ። በጦርነቱ መጀመሪያ ሰዓታት ውስጥ በተፈጠረ ከፍተኛ መደናገጥና ውጥረት መካከል በኢራን በኩል በስፋት የተተኮሱት መካከለኛ ርቀት ተወንጫፊ ባላስቲክ ሚሳኤሎች የእስራኤል አየር መከላከያ ጋሻዎችን በተወሰኑ ቦታዎች ላይ ሰብረው ለመግባት ችለዋል። በዚህ ዕለት በቴል አቪቭና እንዲሁም በብኔ ብራክ የተመዘገቡትን የተረጋገጡ ሁለት የሳተላይት ምቶች የቴህራንን የሚሳኤል ጥራትና ትክክለኛነት ከማሳየታቸው በላይ ከሁሉም በላቀ መልኩ የኢራን የስለላ አቅምና ስርጭትን በግልጽ ያሳዩ ነበሩ። የስፓይቶክ ሚስጥራዊ ዘገባ እጅግ አሰቃቂና አሳሳቢ የሆኑ ጥያቄዎችን ያስነሳል። የኢራን ወኪሎች በዲጂታል መገበያያ ገንዘብ ክሪፕቶከረንሲ የተገዙና የተቀበሩ እስራኤላውያን በመጠቀም የብሔራዊ ጂኦዴቲክ ኢንስቲትዩት ትክክለኛ መገኛ ቦታ ለይተው ማወቅ ችለዋል። የእስራኤል ደህንነትና የጸረ ስለላ መዋቅር በቅርብ ዓመታት ውስጥም እንደዚያ ያሉ በደርዘን የሚቆጠሩ የክህደት ወንጀሎች የደረሱበት ሲሆን ተጠርጣሪዎቹ ሚስጥራዊ የሆኑ ወታደራዊ ቦታዎችን በምስል በመቅረጽ በቴሌግራምና በተለያዩ ማህበራዊ ሚዲያ አውታሮች አማካይነት ለቴህራን አሳልፈው ሲሰጡ እንደነበር አረጋግጧል። በአሁኑ ወቅትም ይህ የውስጥ ስጋት ለመዋጋት ሲሉ ልዩ የፖሊስ ክፍል ተቋቁሞ መንቀሳቀስ ላይ ይገኛል። የፍንዳታው መገኛ ቦታ ከተቋሙ ጥቂት ርቆ መሆኑ ብቻ ተቋሙ ራሱ ቀጥተኛ የጥቃት ኢላማ እንደነበር ያሳያል። ይህም በጦርነቱ መጀመሪያ ላይ እስራኤል በሰማይ ላይ ያላትን የስለላ የበላይነት ለማሳወር የተደረገ ሙከራ ተደርጎም ይገለጻል። ጥቃቱ ያስከተለው የሰው ኃይልና ወታደራዊ ስራዎች ጉዳት መጠን አሁንም ድረስ በሚስጥር የተያዘ ቢሆንም የእርምጃው አንድምታ ግን በቀጠናው ላይ ሰፊ ማዕበል መፍጠሩ አልቀረም። የወደሙት መሰረተ ልማቶች በአሁኑ ወቅት ላይ ለሚካሄዱት ወታደራዊ ዘመቻዎች የሚሰጠውን ቀጥተኛ ጂኦስፓሻል የስለላ ድጋፍ ለጊዜውም ቢሆን ሊያዳክሙት ይችላሉ። እያንዳንዱ ሰከንድ በህይወት መኖርና በሞት መካከል ያለው ልዩነት በሚወስኑበት እንዲህ ያለ ከባድ ግጭት ውስጥም አጭር መስተጓጉሎች እንኳን እጅግ ከፍተኛና አስከፊ ዋጋ ሊያስከፍሉ ይችላሉ። የእስራኤል ወታደራዊ ሳንሱር ባለስልጣናት ስለ ወታደራዊ ጉዳቱ ወይም ደግሞ በአካባቢው ስለደረሱት ሰብአዊ ጉዳቶች ምንም አይነት መረጃ እንዳይወጣና መጀመሪያ ላይ በሚሰራጩ ዜናዎች ላይ እንዳይታይ መግለጫዎችና አስቸኳይ ሁኔታዎችን ለማፈን የሞከሩት ለዚህ ነበር። ይሁን እንጂ ይህ ምስጢራዊ ሂደት ከወራት በኋላ አሁን ይፋ ወጥቷል። እንደ ነጎድጓድ ድምፅ አስደንጋጭ የሆነ ሲሆን የእስራኤል ያላትን አይበገሬነት ገጽታ ያለውን ደካማ ተሰባሪነት እውነታን በግልጽ አጋልጧል። የተፈጸመው ድርጊት በባዶ ቦታ ላይ የተከሰተ ነጠላ ክስተት አይደለም። የካቲት 28 መጠነ ሰፊ ሚሳኤል ውርጅብኝ ኢራን በመላው ቀጠናው የሚገኙ የእስራኤልና የአሜሪካ ወታደራዊ ጥቅሞች ላይ የሰነዘረችው ታላቅ የአጸፋ እርምጃ አካል ነበርም። ምንም እንኳን እስራኤልና አጋሮቿ ጥቃቱን የመከላከል ስራዎች እጅግ ስኬታማ እንደነበር ቢገልጹም ጥቃቶቹ ሚሳኤሎቹን ሰብረውና ተሻግረው መግባታቸው በተለይም በከተማዋ እምብርት ላይ የሚገኘውን ይህን ኢላማ በትክክል መምታታቸው የኢራን ወታደራዊና የሚሳኤል አቅም ምን ያህል እያደገ እንደመጣ ያሳያል። የቴህራን የሚሳኤል መርሃ ግብር በከፍተኛ ጥንቃቄ የተገነባ የተበተነና በቅድመ ጥቃት መከላከል የተረፈ መሆኑ ከአሜሪካና ከእስራኤል ጥቃቶች እንዲሁም ደግሞ ከዚያ በኋላ ያለውን ሂደት የማይበገርና ጠንካራ መሆኑን በተግባር አስመስክሯል።
በዚህ ወታደራዊ ውድመት በስተጀርባ በዋሽንግተንና በኢየሩሳሌም መካከል ያለው የዲፕሎማሲ ግንኙነት ይበልጥ የተናወጠ ይገኛል። የዚህ ሚስጥራዊ የስለላ ተቋም መመታት የፕሬዝዳንት ዶናልድ ትራምፕና በእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ መካከል አዲስና የበረታ የፖለቲካ ፍጥጫ እንዲቀሰቀስ ምክንያት ሆኗል። የትራምፕ አስተዳደር ጥቃቱ ከመፈጸሙ በፊት እስራኤል ይህንን ወሳኝ የስለላ ተቋም በሲቪል መኖሪያ ህንፃዎች መካከል መደበቋና ለአሜሪካ ወታደራዊ አመራሮች ባለማሳወቋም ከፍተኛ ቅሬታና ቁጣውን ገልጿል። ዋሽንግተን እንደምትለው ከሆነ እንዲህ አይነቱ መረጃ መደበቁ በአካባቢው ለሚገኙ የአሜሪካ ኃይሎችና የደህንነት ስልቶች ትክክለኛ እቅድ ለማውጣት እንቅፋት ፈጥሯል። በአንጻሩ ደግሞ የኔታንያሁ አስተዳደር ተቋሙን በሚስጢር መያዝ የሀገሪቱ ህልውና ጉዳይ እንደነበር በመጥቀስ ራሱን ይከላከላል። ይሁን እንጂ በትራምፕና በኔታንያሁ መካከል ያለው የግልና የፖለቲካ ግንኙነት ቀደም ሲል በተለያዩ የቀጠና ስልቶችና የጦርነት ፍላጎቶች ምክንያት መሸርሸር ጀምሮ ነበር። ትራምፕ የኢኮኖሚ ማዕቀቦችና የተመጠኑ የአየር ጥቃቶች መጠቀም ኢራን ወደ አዲስ የድርድር ጠረጴዛ ለማምጣትና የነዳጅ ገበያውን ለማረጋጋት በሚፈልጉበት በዚህ ወቅት ላይ ኔታንያሁና የኢራን ኒውክሌር ወታደራዊ መዋቅር ሙሉ በሙሉ የሚያጠፋ የአገዛዝ ለውጥ የሚያመጣ የመጨረሻ ጦርነት እንዲካሄድ ከፍተኛ ግፊት በማድረግ ላይ ይገኛሉ። ይህ ፍላጎት መጋጨት ደግሞ በአሁኑ ወቅት ላይ በሁለቱ ሀገራት ከፍተኛ የጦር መሪዎችና የደህንነት ባለስልጣናት መካከል ያለውን የዕለት ተዕለት የጋራ ወታደራዊ እቅድና አፈጻጸም ላይ ትልቅ ጥላ አሳርፏል ይላሉ ብዙዎች። የእስራኤል ተቃዋሚ ፓርቲዎችና የህዝብ ተቺዎች የኔታንያሁ መንግስት የሀገሪቱን ስልታዊ ተቋማት ለአደጋ ጋልጧል ሲሉ በከፍተኛ ሁኔታ እየወነጀሉት ነው። ሚስጥራዊው ዩኒት 9900 ማዕከል በቴል አቪቭ እምብርት ውስጥ ማስቀመጥ የጠላትን ጥቃት ለመከላከል የከተማን ሲቪል ነዋሪዎች እንደ ጋሻ የመጠቀም ያህል አደገኛ ስሌት ነው ሲሉ ይተቻሉ። ይህ የውስጥ የፖለቲካ ውጥረት ከውጭ የኢራን ስጋት ጋር ተዳምሮ ኔታንያሁ ስልጣን መንበር ይበልጥ እያወዛወዘው ይገኛል። ይህ ተቋም መመታቱ ይፋ መሆኑ በመካከለኛው ምስራቅ ለሚገኙ የደህንነት አጋሮችና እንዲሁም አዲስ ጥያቄ ምልክት የፈጠረ ሲሆን እንደ ሳውዲ አረቢያና የተባበሩት አረብ ኤሚሬቶች ያሉ የባህረ ሰላጤው ሀገራት እስራኤል ያላት እጅግ የላቀ ቴክኖሎጂ ስለላ ጥበቃ ስርዓት በኢራን ሚሳኤሎች በቀላሉ ሊሰበር እንደሚችል በተግባር ሲመለከቱ ከእስራኤል ጋር ያላቸውን ወታደራዊ ትብብርና የደህንነት ስምምነቶችን በድጋሚ ለመፈተሽ የተገደዱ ነው። ይህ ክስተት ኢራን በቀጠናው ላይ ያላትን የኃይል ሚዛን ለማስከበር አቅም ያሳየ በመሆኑ ሌሎች ሀገራትም ከቴህራን ያላቸውን ግንኙነት ሙሉ በሙሉ ከማበላሸት ይልቅ ሚዛናዊ ዲፕሎማሲ መንገድ እንዲመርጡ ያደርጋቸዋል። በሌላ በኩል ደግሞ የኢራን ወኪል ቡድኖችም በተለይም በሊባኖስ የሚገኘው ሄዝቦላህና በየመን የሚገኙት ሁቲዎች የእስራኤል ዋና የስለላ ማዕከል መመታቱን ተከትሎ የሞራል የበላይነት ይሰማቸዋል። የእስራኤል መከላከያ ሰራዊት በጋዛና በሊባኖስ የሚያደርጋቸው የአየር ላይ ጥቃቶች በትክክለኛ ምስል የሚመራው ይህ ተቋም ጉዳቱ ደርሶበታል መባሉ እነዚህ የታጠቁ ቡድኖች መሬት ላይ ያላቸውን ወታደራዊ እንቅስቃሴ በነፃነትና በልበ ሙሉነት እንዲያከናውኑ ተጨማሪ አቅም ይፈጥርላቸዋል። አንድ ከፍተኛ የአሜሪካ ባለስልጣን እንደገለጹት ከሆነ ትራምፕ በስልክ ጮክ ብለው ለመሆኑ ምን እያደረክ ነው ሲሉ ኔታንያሁ ላይ ይጮሃሉ። ይህ የስልክ ውይይት የተጠናቀቀው ትራምፕ የኔታንያሁ ሀሳቦችን መከራከሪያዎች ሙሉ በሙሉ ውድቅ በማድረግና ጫና በመፍጠር ሲሆን ይህም እስራኤል በቤይሩት ላይ ልትሰነዝር ያሰበችው መጠነ ሰፊ አየር ላይ ጥቃት እቅዳቸውንና ሂደቱን እንድታጠፍ ወደ ኋላ እንድትመለስ አድርጓታል። የኔታንያሁ ቢሮ በበኩሉ በይፋ ባወጣው መግለጫ እስራኤልና እንዲሁም ደግሞ ራሷን የመከላከል ሙሉ የሆነ ህጋዊ መብት ያላት መሆኑን በማረጋገጥ ትንኮሳዎች የሚቀጥሉ ከሆነ በደቡባዊ ግንባር ላይ የምታደርገውን ወታደራዊ ዘመቻም አጠናክራ እንደምትቀጥል አስታውቋል። ይሁን እንጂ ከመጋረጃው ጀርባ የውስጥ መረጃዎችና ይህ ሂደት እንደሚያመላክቱት የእስራኤል ወገን ለአሜሪካ ጫና እጅ መስጠቱና እሺ ሁሉም ነገር በሚገባ መያዙን መስተካከሉ ብቻ እናረጋግጥ በማለት ስምምነት ላይ መድረሳቸውን ይገልጻል። ይህ ከባድ ፍጥጫ በድንገት የተከሰተ አይደለም። የትራምፕና የኔታንያሁ ቀደም ሲል በርካታ አስቸጋሪና ውጥረት የበዛባቸው የስልክ ውይይቶች የተደረጉ ቢሆንም የዚህኛው ውይይት ስልታዊ ክብደትና ዋጋ ግን እጅግ የተለየ ነበር። በአሁኑ ወቅትም አሜሪካ በኢራን ጋር የምታደርገው ስምምነት በሊባኖስ የሚካሄደው ውጊያ ላይ በአስቸኳይ እንዲቆም በግልጽ የሚጠይቅ ነው። በአንጻሩ እስራኤል በ10 ሺዎች የሚቆጠሩ የሚሳኤልና የድሮን ክምችት አለው ተብሎ ከሚገመተውና በከፍተኛ ሁኔታ ከታጠቀው ሄዝቦላ የሚሰነዘርባትን ቀጣይነት ያለው ስጋት የምትመለከተው እንደ ህልውና አደጋ ነው። ደቡባዊ ሊባኖስ የሚታዩት የሲቪል ዜናዎች መቁሰልና መሞት እንዲሁም መጠነ ሰፊ የህንፃ መፍረስ ጉዳትም የእስራኤል ዓለም አቀፋዊ ገጽታን ይበልጥ ያበላሹ ሲሆን ትራምፕ ይህን ከመጠን ያለፈና ያልተመጣጠነ ወታደራዊ ስልትን በጽኑ መቃወማቸው ግን አልቀረም።
ለእስራኤል መንግስት በቴል አቪቭ የደረሰው ይህ ተቋማዊ ውድመት ከተራ ቁሳዊ ኪሳራ እጅግ የላቀ ትርጓሜ አለው። ይህ ጥቃት እስራኤል በቀጠናው ላይ ያላትን ከፍተኛ የቴክኖሎጂ የስለላ ፈጣን ውጊያ ስልት ላይ የተገነባ ወታደራዊ በላይነትና ዋና ልብ የመታ ክስተት ነው። የዩኒት 9900 ተግባርም በዋነኛነት በዚህ ሁሉ ሂደት ውስጥ የሚያልፍና የሚሻገር ስለመሆኑ የሚገልጹና የሚያስረዱ በርካቶች ናቸው። በዚህ ሂደት ታዲያ የደረሰባት ውድመት እንዲህ በቀላሉ አይገለጽም ሲሉ ሁኔታውን የሚያብራሩና የሚናገሩ የኢራን ሚሳኤል ይህን ተቋም በተሳካ ሁኔታ መምታት ማለት ቴህራን ወታደራዊና የስለላ እጅ ምን ያህል እየረዘመና የእስራኤልን የደህንነት ጋሻ ሰባብሮ ለመግባት እየቻለ እንደሚገኝ ያሳያል። ኢራን በበኩሏ በከፍተኛ መሪዋን አሊ ሐሚኒ ማጣቷና የኒኩሌር ሚሳኤል መሰረተ ልማቶቿ ክፉኛ መውደማቸውን ጨምሮ እጅግ ከባድ የሆኑ ወታደራዊ ግምቶችን ብታስተናግድም አሁን ደግሞ በቀጠናው ያላትን የመቋቋም አቅም በተግባር እያሳየች ትገኛለች። የሰነዘረቻቸው አጸፋዊ ሚሳኤል ውርጅብኞች ምንም እንኳን ከፍተኛ ወጪ የጠየቁና አብዛኛው አየር ላይ ከሽፉ ቢሆንም የፕሮፓጋንዳ ደረጃ እንዲሁም የተወሰኑ ቦታዎች ግን ትልቁ ስልታዊ ስኬቶችና ድሎችን ተቀዳጅተዋል። ሁለቱም ወገኖች ሰርሱና ሚስጥራዊ የሆኑ ወታደራዊ ተቋማቶቻቸውን በተጨናነቀ የከተማ ሲቪል መኖሪያ ውስጥም በመቅበር የንጹሃን ዜጎች ህይወትን፣ ንብረትን እንደ ዋና መከላከያ ጋሻም የሚሆንበት ከፍተኛ የፖለቲካ ቀውስ የሚያስከትለውን አደገኛ የከተማ ውጊያ ስልትን እየተገበሩ ይገኛሉ። በዚህ መሃል አሜሪካ ራሷን ያገኘችው እጅግ አስቸጋሪና አስጨናቂ በሆነው የቀጠናው ዋና ዳኛና አስታራቂነት ሚና ውስጥም ነው። ትራምፕ አስተዳደሯ የሀገር ውስጥ ቅድሚያ የሚሰጣቸው አጀንዳዎች የዓለም አቀፍ ነዳጅ ገበያ መረጋጋትና ግጭት ወደ ሰፊ የዓለም ጦርነት እንዳያመራ የመከላከል አስፈላጊነት በአንድ ላይ አቀናጅቶ ለመያዝ እየጣረ ነው። ከኢራን ጋር የሚደረጉ ድርድሮች ስለ ኒውክሌር ጉዳይ ብቻ ሳይሆን ስለ ወኪል ቡድኖች እንቅስቃሴ፣ ስለ ማዕቀቦች መነሳትና ስለ ባህር ላይ ደህንነት ጭምር የሚያጠነጥኑ ናቸው። አሁን ባለው ሁኔታ ሊባኖስ ዋነኛና ማዕከላዊቷ የውጊያ መድረክ ሆናለች። በሊባኖስ ግንባር ላይ የተኩስ አቁም ስምምነት ማድረግ ለቴህራን መንግስት የማይደራደሩበት ዋና ጉዳይ ሲሆን፣ በአንጻሩ ሄዝቦላ እንደ ህልውና ስጋት ለሚመለከቱት በኢየሩሳሌም ለሚገኙ ወግ አጥባቂ የእስራኤል መሪዎች ደግሞ ይህ የሰላም ስምምነት መቀበል ፈጽሞ የማይታሰብ ከባድ እውነታ ሆኖ ከፊታቸው ተጋርጧል።